ሰላም ሰላም ወደ ስታር ለርኒንግ ቤተሰቦቼ እንደምን ቆያችሁልኝ? በዛሬው ቪዲዮአችን ደግሞ the Italo-Ethiopian War of 1935 up to 1936 የሚለውን ቶፒክ እናያለን። ይሄ ሁለተኛው የኢትዮጵያና የጣሊያን ጦርነት ማለት ከ40 ዓመት በኋላ አድዋ ላይ ከተሸነፉ ከ40 ዓመት በኋላ ጣሊያኖች እንግዲህ የአድዋን ሽንፈት የበቀል እርምጃ ለመውሰድ ዳግም ኢትዮጵያን ለመውረር የመጡበት እና ከኢትዮጵያ ጋር የነበራቸውን ጦርነት የምናይበት ነው። ኢታሎ-ኢትዮጵያን ዋር ማለት በኢትዮጵያና በጣሊያን መካከል የነበረው ጦርነት ነው። በዳግም ወረራው ጊዜ ማለት ነው። ከ1935 እስከ 1936 ያለውን የኢትዮጵያና የጣሊያን ጦርነትን የምናይበት ቶፒክ ይሆናል ይሄኛው። እንደተለመደው ለቻናላችን አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህንን ቪዲዮ የምታዩ ውድ ቤተሰቦቼ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። ስታርታፕ ኩዌስችን ላይ what were the fundamental and immediate causes of the second Italian invasion? እንግዲህ ለሁለተኛው የጣሊያን ወረራ ከአድዋ በኋላ አድዋ ላይ እንግዲህ 1888 በእኛ ወይ ደግሞ በፈረንጆቹ 1896 ላይ ጣሊያኖች በኢትዮጵያውያን ለመጀመሪያ ጊዜ ከተሸነፉና በውርደት ከተባረሩ በኋላ ከ40 ዓመት በኋላ እንግዲህ አድዋ ላይ የነበራቸውን ያንን ውርደት ለመበቀል በኢትዮጵያ ላይ የበቀል እርምጃ ለማሳረፍ ድጋሚ ኢትዮጵያን ለመውረር መጥተዋል። ምንድን ነበር ፈንዳሜንታል ኮዙ ወይ ደግሞ መሰረታዊ ምክንያቱ ምንድን ነበር? ጣሊያኖች ኢትዮጵያን በድጋሚ እንዲወሩ ወይ ደግሞ ጣሊያኖች በኢትዮጵያ ላይ ዳግም ወረራ እንዲፈጽሙ ያደረጋቸው ዋናው ምክንያት ኢሚዲየት ኮዙስ ምንድን ነበር የሚል ነው። the coming of Benito Mussolini, who was the dictator ruler of Italy, who went to revenge the humiliating defeat at Adwa, and economic benefit, which means the need of raw materials, market and settlement areas for their citizens, were the fundamental causes of the war. ይሄ ቤኒቶ ሙሶሎኒ የሚባለው የፋሽስት ጣሊያን መሪው ወይም ደግሞ ይሄ ዲክታተር ሩለሩ የጣሊያን መሪ ወይ ደግሞ ፕራይም ሚኒስተር ከሆነ በኋላ እንግዲህ ኢትዮጵያን ለመውረር ወይ በኢትዮጵያ ላይ የበቀል እርምጃ ለመውሰድ ከፍተኛ የሆነ ፍላጎት ነበረው ነው። አንደኛው የጦርነቱ ኢሚዲየት ኮዝ ምንድን ነበረ? the revenge of humiliating defeat at አድዋ ነው። አድዋ ላይ የተፈጸመባቸው ያ በጣም ከፍተኛ ውርደት የተከናነበበት የአድዋ ድል፣ ጥቁሮች ለመጀመሪያ ጊዜ ነጮችን ቅኝ ገዢዎችን ያሸነፉበት የአድዋ ድል፣ በዛ የደረሰባቸውን ውርደት ለመበቀል ነው፣ ሪቬንጅ ነው። and also economic benefit, which means the need of raw material። ሌላ ኢኮኖሚክ ቤኔፊት ለማግኘት ነው። ኢትዮጵያን ኮንትሮል አድርጎ የተለያዩ ሮ ማቴሪያሎችን ከኢትዮጵያ ለመውሰድ ነው። እንዲሁም ማርኬት ለሚያመርቷቸው ምርቶች ደግሞ የሚሸጥባቸው ገበያዎችን ማርኬቶችን ኮንትሮል ለማድረግም ጭምር and also settlement areas for their citizens። ሴትልመንት ኤሪያ ማለት ዜጎቻቸውን የሚያሰፍሩበት አዲስ ቦታ አዳዲስ አካባቢዎችን መቆጣጠርም ጭምር ይፈልጉ ስለነበር እንግዲህ እነዚህ ምክንያቶች they were fundamental causes of the war። ምን አልኩኝ? አንደኛ to revenge the humiliating defeat at አድዋ ላይ የተወሰደባቸው ወይ ደግሞ የተፈጸመባቸው የውርደት ሽንፈት ለመበቀል፣ ሁለተኛ ኢኮኖሚክ ቤኔፊት ለማግኘት ወይም ኢኮኖሚያዊ ጠቀሜታ ለማግኘት፣ ሮ ማቴሪያል ሊሆን ይችላል፣ ማርኬት ሊሆን ይችላል፣ እነዚህን ለማግኘት፣ ሶስተኛው ሴትልመንት ኤሪያ ለማግኘት ዜጎቻቸውን የሚያሰፍሩበት አዳዲስ ቦታዎችን ለማግኘት ጭምር እንግዲህ ከፍተኛ ፍላጎት ስለነበራቸው በድጋሚ ከ40 ዓመት በኋላ 1935 ላይ ጣሊያኖች ኢትዮጵያን ዳግም ወረዋል ማለት ነው። A pretext took place on December 5, 1934። እንግዲህ ጣሊያኖች ኢትዮጵያን የሚወሩበት ሰበብ ሲፈልጉ ነበረ። ለመጀመሪያ ጊዜ እንግዲህ ይሄን ሰበብ አግኝተው ኢትዮጵያን እንደ ሰበብ ተጠቅመው ወይ ደግሞ እንደ ምክንያት ኮዝ አድርገው ኢትዮጵያን ለመውረር የተዘጋጁት ወይ ደግሞ በኢትዮጵያ ላይ ጥቃት የከፈቱት ዲሴምበር 5 1934 ላይ ደግሞ ታህሳስ 5 1934 ዓመተ ምህረት ላይ ነው። on that day Ethiopia and Italian troops clashed at Welwel in Ogaden because the Italian army infiltrated into the area። ጣሊያኖች እንግዲህ ሰበብ እየፈለጉ ነበር ኢትዮጵያን ለመግባት ወይ ወደ ኢትዮጵያ ለመግባት ኢትዮጵያን ለመውረር 1934 ላይ። ለመጀመሪያ ጊዜ እንግዲህ ዲሴምበር 5 1934 ወይ ታህሳስ 5 1934 ላይ የኢትዮጵያና የጣሊያን ወታደሮች
ከፍተኛ የሆነ ግጭት ውስጥ ገቡ። ለምንድነው? ይሄ ወልወል የሚባለው ቦታ ላይ ነው የተጋጩት ለመጀመሪያ ጊዜ ታህሳስ 5 1934። ወልወል ማለት እንግዲህ በቀድሞ የሀረርጌ ግዛት ውስጥ ኦጋዴን አካባቢ የምትገኝ ቦታ ናት በአሁኑ ማለት ነው። ሶ ወልወል ላይ የኢትዮጵያና የጣሊያን ወታደሮች ግጭት ውስጥ ገቡ ወይም ተጋጩ። ለምን? ጣሊያኖች ወይም የጣሊያን ጦር ወደ አካባቢ ወደ ወልወል ወደ ኦጋዴን እንግዲህ ሰርጎ ገብቶ ነበር፣ ወደ ውስጥ ገብቶ ቦታዎችን ኮንትሮል አድርጎ ነበር። ስለዚህ በዚህ ምክንያት የኢትዮጵያ ግዛት ውስጥ ስለገቡ የኢትዮጵያ ወታደሮችና የጣሊያን ወታደሮች ወደ ወልወል የገቡት የጣሊያን ወታደሮች ወልወል ላይ ታህሳስ 5 1934 ላይ ተጋጩ ወይም ግጭት ውስጥ ገቡ ማለት ነው። As a result, the Italian demanded Ethiopia's official apology and pay compensation. በዚህ ግጭት እንግዲህ ጣሊያን ኢትዮጵያ ካሳ እንድትከፍላት ለዚህ ላደረሰችው ግጭት ኢትዮጵያን ወታደሮች በጣሊያኖች ላይ ለፈጸሙት ግጭት ካሳ እንዲከፍሉ ከዛ ውጪ ደግሞ በይፋ ይቅርታም ጭምር ጣሊያንን እንዲጠይቁ ትፈልግ ነበር። ጣሊያን ፍላጎት ነበራት ነው። እንግዲህ ጣሊያኖች እንዴት ነው ወደ ወልወል የገቡት ስንል ኢጣሊያን ሶማሊላንድ የሚባል ሶማሌ ውስጥ ግዛት ነበራቸው። አሁን ሶማሊላንድ የምንላት አካባቢ የጣሊያን ግዛት ነበር። ስለዚህ ከዛ ነው ወደ ኦጋዴን ግዛታቸውን ለማስፋፋት ጭምር ወደ ውስጥ ገብተው ወልወል ላይ ከኢትዮጵያ ወታደሮች ጋር የተጋጩት ነው። እንግዲህ በዚህ ግጭት ጣሊያኖች ለተወሰደባቸው እርምጃ በይፋ ይቅርታ እንዲጠየቁ ለደረሰባቸው ጉዳትም ጭምር የካሳ ክፍያም ኢትዮጵያ ለጣሊያን እንድትከፍል ጠይቀው ነበር፣ ፍላጎት ነበራቸው። ኢትዮጵያ tried to solve the dispute in peaceful arbitration and appealed to the League of Nations። እንግዲህ ኢትዮጵያ ቀድሞውንም ቢሆን ወደ ግጭት ውስጥ መግባት አልፈለገችም ነበር። በንጉሱ አማካኝነት የተለያዩ ግንኙነቶችን ለማድረግ ሞክራ ነበር። ሰላማዊ በሆነ መንገድ ግጭቶችን ለመፍታትም ከፍተኛ ጥረት ተደርጎ ነበር። ነገር ግን ጣሊያን ፈቃደኛ አልነበረችም ሰላማዊ በሆነ መንገድ ያና ችግር ለመፍታት። ምክንያቱም የጣሊያን ፍላጎት እንግዲህ በጣም ዘመናዊ መሳሪያ ታጥቀዋል። ስለዚህ ኢትዮጵያን ሙሉ በሙሉ ኮንትሮል እንደሚያደርጉም ጭምር ስለሚያውቁ ሰላማዊ የሆኑ መፍትሄዎችን ለመውሰድ ፈቃደኛ አልነበሩም። ስለዚህ ንጉሱ ሌላኛው አማራጫቸው እንግዲህ ለሌግ ኦፍ ኔሽን ወይ ደግሞ ለመንግስታቱ ማህበር እንግዲህ ይግባኝ ማቅረብ ወይ ደግሞ አቤቱታ ማቅረብ ጭምር ችለው ነበረ ማለት ነው። ስለዚህ በዚህ ጊዜ የንጉሱ የሀገራቸውን ሉዓላዊነት በጣሊያን መገርሰሱን በመግለጽ እንግዲህ ለሌግ ኦፍ ኔሽን ክስ አቅርበው ነበረ። ለሌግ ኦፍ ኔሽን ያቀረቡት ክስ ምን ያህል ውጤታማ ነበር፣ ምን አይነት ውጤት አመጣ የሚለውን ወደ በኋላ ላይ እናየዋለን። the courses of the war ነው። courses of the war ማለት እንግዲህ ከ1935 እስከ 36 የነበረው ጦርነት ሂደቱ ምን ይመስል ነበር፣ በየትኛው አቅጣጫ ነበር ጣሊያኖች ኢትዮጵያን ለመውረር የመጡት የሚለውን የምናይበት ነው። ኮርስ ኦፍ ዘ ዋር የሚለውን ስናይ እንግዲህ የጦርነቱ ሂደት ጣሊያኖች ኢትዮጵያን በሁለት አቅጣጫ ነበር በመጀመሪያ ወይም በሁለት ፍሮንቶች ነበር የወረሩት ማለት ነው። አንደኛ ኖርዘርን ፍሮንት ከኤርትራ ተነስተው በምጽዋ በኩል እንግዲህ ወደ ትግራይ ወይም በትግራይ መስመር ያለው ይሄ ሰሜናዊ ኢትዮጵያ በኩል የነበረው የጣሊያን ወረራ ኖርዘርን ፍሮንት ይባላል። ሁለተኛው ሳውዝ ኢስተርን ፍሮንት የምንለው ነው። ሳውዝ ኤንድ ሳውዝ ኢስተርን ፍሮንት ደግሞ ደቡብ ኢትዮጵያ በምስራቁ በኩል በተለይ በሶማሌ በኦጋዴን በኩል የነበራቸው ወረራ ነው። ስለዚህ በሁለት ፍሮንቶች ነበር ወይም ግንባሮች ነበር የጣሊያን ኢትዮጵያን የወረሩት ማለት ነው ጣሊያናውያን። the northern front የሚለውን ስናይ who were the leaders of Ethiopian force in the northern front ይላል ስታርታፕ ኩዌስችን ላይ። እንግዲህ በሰሜናዊ ግንባር የነበረው የኢትዮጵያን ጦር መሪ የነበረው የሚመራው የነበረው ሰው ማን ነበር የሚል ነው። On October 3, 1935, Italian colonial army commanded by Emilio de Bono crossed the Merab River. እንግዲህ ኦክቶበር 3 1935 ላይ የጣሊያን ጦር ወይም ይሄ ኮሎኒያል አርሚ ኦፍ ኢታሊ ወይ ደግሞ የጣሊያን ቅኝ ገዢ ጦር እንግዲህ በማን ነው የሚመራው ማለት ነው? ኤሚሊዮ ዲ ቦኖ የሚባለው ኮማንደር ወይም ደግሞ የዚህ ጦር መሪ ነው። ስለዚህ እሱ ከኤርትራ ከምጽዋ ተነስቶ እንግዲህ መረብ ሪቨርን ክሮስ አድርጎ ገባ ማለት ነው ወደ ኢትዮጵያ ክሮስ አደረገ አቋርጦ ገባ። መረብ ሪቨር ባለፈው እንዳልነው በኢትዮጵያና በኤርትራ ድንበር አካባቢ የሚገኝ ጦር ነው። በወቅቱ እንደ ድንበር ሆኖ ያገለግል ነበር። ሰው on October 5 he stormed አዲግራት። እንግዲህ ኦክቶበር 5 ደግሞ ኦክቶበር 3 እንግዲህ መረብ ሪቨርን ክሮስ አደረገ። ኦክቶበር 5 ከሁለት ቀን በኋላ ደግሞ አዲግራት የምትባለው ትግራይ ክልል ውስጥ የምትገኘው ባሁኑ ካፕቹር አደረገ ወይ ደግሞ ስቶርምድ እዛ አካባቢ ላይ ደረሰና አዲግራትን ኮንትሮል አደረገ። on the next day አድዋ was bombarded in an act of revenge ነው። እንግዲህ በሚቀጥሉት ቀናቶች እንግዲህ አድዋ ላይ ወይም አድዋ የሚባለው ቦታ የበቀል እርምጃ ተወሰደ በአድዋ ላይ። ለምንድነው የበቀል እርምጃ የተወሰደው? ከ40 ዓመት በፊት እዛ ቦታ ላይ ነው ጣሊያኖች ከፍተኛ የሆነ ውርደት ገጥሟቸው ተሸንፈው የሄዱት ነው። ስለዚህ አድዋ ላይ እንደደረሱ ከፍተኛ የሆነ የቦምብ ድብደባ በአድዋ ላይ ፈጸሙ ማለት ነው በሚቀጥሉት ቀናቶች። on November 8 the strategic town of Mekelle was occupied
እንግዲህ ኖቬምበር 8 ላይ ደግሞ ወታደራዊ ጠቀሜታ ያላት ስትራቴጂክ የሆነችዋን ከተማ መቀሌን ኮንትሮል አድርጎ ኦኩፓይ አድርጎ ወይም ያዙ ጣሊያኖች ማለት ነው። in spite of this Mussolini was dissatisfied with ዲቦኖስ slow advance ነው። በዚህ ሂደት እንግዲህ ሙሶሎኒ ዲሳቲስፋይድ ነበር ወይ ደግሞ አልረካም ነበር፣ እርካታ አላገኘም ነበር በዚህ በጦርነቱ ሂደት። ምክንያቱም ዲቦኖስ ስሎ አድቫንስ ነው። ይሄ የዲቦኖ ጦርነቶችን እያሸነፈ እና አካባቢዎችን እየተቆጣጠረ የሄደበት ሂደት ስሎው ነው ወይ ደግሞ በጣም ዝግ ያለ ነው፣ ፈጣን አይደለም። ስለዚህ በዚህ ምክንያት ሙሶሎኒ የጣሊያኑ ሊደር ወይም የፋሽስት ሩለሩ ዲሳቲስፋይድ ነበር ወይ ደግሞ እርካታ አላገኘም ነበር በዚህ ሂደት። Thus on November 12 Mussolini replaced him by Marshal Pietro Badoglio። እንግዲህ ይሄ ኤሚሊዮ ዲቦኖ የሚባለውን ሰው ኖቬምበር 12 ላይ ሙሶሎኒ በማን ተካው ማለት ነው? ማርሻል ፔትሮ ባዶግሊዮ በሚባለው የጦር ሊደር ወይ ደግሞ ኮማንደር ሪፕሌስ አደረገው ወይ ደግሞ ተካው ማለት ነው። ስለዚህ ኤሚሊዮ ዲቦኖ በማርሻል ፔትሮ ባዶግሊዮ ተተካ ማለት ነው። እዚህ ጋር የምታዩቸው ፒክቸሩ እንግዲህ የኢትዮጵያን ፓትሪዮት ወይ ደግሞ የኢትዮጵያ አርበኞች ናቸው። ከጣሊያን ጋር ከፍተኛ የሆነ ትግል የሀገራቸውን ነጻነት ሉዓላዊነት ለመጠበቅ ከፍተኛ የሆነ ትግል ሲያደርጉ የነበሩ ኢትዮጵያን ፓትሪዮትስ ወይ ደግሞ አርበኞች ናቸው። ኢትዮጵያን ካውንተር ኦፌንሲቭ ኢን ዘ ኖርዝ እንግዲህ በሰሜን በኩል የነበረው የኢትዮጵያውያን የመልሶ ማጥቃት እርምጃ ምን ይመስል ነበር? ጣሊያኖች በሰሜን በኩል በኖርዘርን ፍሮንት ወደ ኢትዮጵያ ለመግባት ጥረት እያደረጉ ነው እና አዲግራትን እና አድዋን መቀሌን ይዘዋል። እነዚህ የተያዙትን አካባቢዎች ለማስለቀቅና በዛ በኩል የመጣውን የጣሊያን ጦር ለመመለስ የነበረው የኢትዮጵያ የመልሶ ማጥቃት እርምጃ በሰሜን በኩል ምን ይመስል ነበር? who were the leader of Ethiopian patriots in the north? እንግዲህ የኢትዮጵያን አርበኞች ወይም የኢትዮጵያን ጦር አርበኞች ጦር ሲመራ የነበረው በሰሜን በኩል ማን ነው? ምናየው ይሆናል። the Ethiopian counter offensive staged along three fronts። የኢትዮጵያ እነዚህ የካውንተር ኦፌንሲቭ ወይም የኢትዮጵያውያን የመልሶ ማጥቃት እርምጃ እንግዲህ በሶስት አቅጣጫ ነበር ለማድረግ የታሰበው ወይ ደግሞ የተደረገ ነው። ራስ ሙሉጌታ ይገዙ lead the eastern most columns። እንግዲህ ራስ ሙሉጌታ ይገዙ የሚባለው ኢስተርን ፍሮንቱ ነው። በመስተ ምስራቅ ሰሜናዊ ላይ ሆኖ በስተ ምስራቅ በኩል ሰሜን ምስራቅ ላይ የነበረውን ኢስተርን የነበረውን ይመራል። ራስ ስዩም መንገሻ and ራስ ካሳ ኃይሉ lead the center። ማዕከላዊውን ደግሞ ወይም ሴንትራል ፓርቱን ራስ ስዩም መንገሻና ራስ ካሳ ኃይሉ የሚባሉት ሊድ ያደርጉታል። and ራስ ምሩ ኃይለ ስላሴ lead the western side። ስለዚህ ዌስተርን ሳይድ ወይ ደግሞ ይሄ ምዕራባዊ አካባቢ ያለው ምዕራባዊ ግንባሩን ደግሞ ራስ ምሩ ኃይለ ስላሴ የሚባለው ሰው ሊድ ያደርገዋል። ስለዚህ በሶስት ፍሮንት ነበር ይሄ በስተሰሜን በኩል ያለው የኢትዮጵያ ካውንተር ኦፌንሲቭ ወይ ደግሞ የመልሶ ማጥቃት እርምጃ በሶስት አቅጣጫዎች ነበር። ስለዚህ ምን አልኩኝ እዚህ ጋር ራስ ሙሉጌታ ይገዙ የሚባለው ኢስተርን ኮለምን ወይ ደግሞ ኢስተርን ሳይዱን ሊድ የሚያደርገው ነው። ራስ ስዩም መንገሻና ራስ ካሳ ኃይሉ ደግሞ ሴንትራል ፓርቱን ሊድ የሚያደርጉ ናቸው። ራስ ምሩ ኃይለ ስላሴ ደግሞ ዌስተርን ሳይድን ሊድ የሚያደርጉ ሊደሮች ወይ ደግሞ መሪዎች ናቸው ማለት ነው። የነዚህ የአርበኞቹን እንቅስቃሴ ወይ ደግሞ ኢትዮጵያን ጦር ሊድ የሚያደርጉ መሪዎች ናቸው። the first battle እንግዲህ እነዚህ በሶስት አቅጣጫ እንግዲህ የመልሶ ማጥቃት እርምጃ ተወስዷል። አንደኛው እንግዲህ the first battle of ተንቤን ነው ወይ ተንቤን ውስጥ የመጀመሪያው የተንቤን ጦርነት ነው በኢትዮጵያውያንና በጣሊያን መካከል የተደረገ ነው። the Italian won at a considerable human and material cost። እንግዲህ ጣሊያኖች በኢትዮጵያውያን ላይ በዚህ በመጀመሪያው የተንቤን ጦርነት ላይ ከፍተኛ የሆነ ኪሳራ ወይ ደግሞ ጉዳት አድርሰዋል። በኢትዮጵያውያን ላይ የማቴሪያል ኮስት ወይ ደግሞ የብዙ ንብረት አውድመዋል፣ እንዲሁም ሰዎችንም ጭምር ገድለዋል ወይም ጨፍጭፈዋል። after cracking down the Ethiopian counter-offensive and feeding on its outcome። ስለዚህ በዚህ በሴንትራል ፓርቱ የሚመራ ወይ ደግሞ በራስ ስዩም መንገሻና በራስ ካሳ ኃይሉ የሚመራው ጦር ነው በዚህ በተንቤን ወይ ባትል ኦፍ ተንቤን ላይ ወይ ደግሞ ተንቤን ላይ ከጣሊያን ጋር ጦርነት ያደረገው ወይም የመልሶ ማጥቃት እርምጃ ለመውሰድ ጥረት ያደረገው። ስለዚህ በዚህ ጦርነት ላይ እንግዲህ ከፍተኛ የሆነ ጉዳት ደርሶባቸዋል። የኢትዮጵያ የመልሶ ማጥቃት እርምጃ ሙሉ በሙሉ በዚህ ግንባር ላይ እንግዲህ በጣሊያኖች ተቆጣጥረውታል ወይ ደግሞ በጣሊያኖች ቁጥጥር ስር ነበር ማለት ነው። ሴንትራል ፓርቱን እንግዲህ የሚመሩት ቀደም እንዳልነው ራስ ስዩም መንገሻና ራስ ካሳ ኃይሉ የሚባሉ ሊደሮች ናቸው፣ ሊድ የሚያደርጉት ነው። ስለዚህ የመጀመሪያው የተንቤን ጦርነት ላይ እንግዲህ ጣሊያኖች በጣም ከፍተኛ የሆነ ጉዳት አድርሰዋል። Badoglio turned his face to the eastern column commanded by ራስ ሙሉጌታ። ስለዚህ ተንቤን ላይ የነ ራስ ስዩም መንገሻና የነ ራስ ካሳ ኃይሉን ጦር እንግዲህ ከፍተኛ ጉዳት ካደረሰ በኋላ ይሄ የፔትሮ ባዶግሊዮ የሚባለው የጣሊያኑ ኮማንደር ወይ ደግሞ ሊደር ፊቱን ወዴት አዞረ ማለት ወደ ኢስተርን ፍሮንት ወይ ደግሞ ወደ ኢስተርን ኮለመን
ወደ ራስ ሙሉጌታ ጦር አዞረ ማለት ነው። ዜን the battle of አምባራዶም የሚባለው ይመጣል ማለት ነው። ኢስተርን ላይ ይመራው የነበረው ራስ ሙሉጌታ የሚባለው ሰው ነበር የኢስተርን ፍሮንቱን ሲመራ የነበረው። ስለዚህ ባዶግሊዮ የሚባለው የጣሊያኑ ጦር ሊደር ከኢስተርን ፍሮንቱ ሊደር ራስ ሙሉጌታ ጋር ጦርነት ገጠሙ። the battle of አምባራዶም ማለት ነው። So the battle of አምባራዶም where ሙሉጌታ's force were crushed by heavy artillery and air bombardment። ስለዚህ ይሄ በዚህ ጦርነት አምባራዶም ላይ እንግዲህ የጣሊያን ጦር በጣም ከፍተኛ የሆነ በከባድ መሳሪያና በአየር ድብደባ የታገዘ ጥቃት በራስ ሙሉጌታ ጦር ላይ ከፍተኛ የሆነ ጉዳት አደረሰ። ስለዚህ የራስ ሙሉጌታ ጦር በዚህ በከፍተኛ የሆነ በከባድ መሳሪያና በአየር ድብደባ በታገዘው ጦርነት ሙሉ በሙሉ ተደመሰሰ። and ራስ ሙሉጌታ lost his life in the course of the confused retreat ነው። እንግዲህ ራስ ሙሉጌታ የሚባለው የኢስተርን ፍሮንት ሊደሩም ጭምር በዚህ በአምባራዶም ጦርነት ላይ ከፍተኛ የሆነ ጉዳት ደርሶበት እንግዲህ ህይወቱን ሊያጣ ችሏል ማለት ነው። So after this, Badoglio decided to clear up the central force of Ras Casa who arrived late. ስለዚህ እዚህ ጋር አምባራዶም ላይ የነ ራስ ሙሉጌታን ጦር ከደመሰሰ ካሸነፈ በኋላ ባዶግሊዮ ምንድነው ዲሳይድ ያደረገው የወሰነው የሴንትራል ፎርስ ላይ የነበረው የነ ራስ ካሳና የነ ራስ ስዩም መንገሻ እሱን ጦር ክሊር ማድረግ ወይ ደግሞ ሙሉ በሙሉ የማጽዳት ፍላጎት ነበረውና እንደዚህ አይነት ውሳኔ ዲሳይድ አደረገ ወይም ደግሞ ወሰነ። ሶ እዚህ ጋር ምን አለ the second battle of ተንቤን። ስለዚህ ወደ ተንቤን ወደ ሴንትራል ፓርት ድጋሚ ሌላ ጦርነት ይደረጋል ማለት ነው። the Ethiopian army was trapped by the two branches of the Italian army። እንግዲህ የኢትዮጵያ ጦር እንግዲህ በሁለት የጣሊያን ጦር ብራንቾች ወይ ደግሞ ቅርንጫፎች ወጥመድ ውስጥ ገብቶ ወይ ደግሞ ሰርክል ተደርጎ ነበር ነው። ይሄ ማለት ቀድሞ በፈርስት ባትል ኦፍ ተንቤን ላይ ተሸንፎ እንግዲህ ጣሊያኖች አካባቢ ተቆጣጥረው ነበር። በኋላ ላይ ደግሞ ይሄ ኢስተርን ፍሮንቱ ላይ አምባራዶም ላይ የነ ራስ ሙሉጌታ ጦር ከተሸነፈ በኋላ ጣሊያኖች እሱንም ተቆጣጥረው ስለነበረ እንግዲህ ይሄ ሁለተኛው የተንቤን ጦርነት ላይ እንግዲህ የኢትዮጵያውያን አርሚ መሃል ላይ ሰርክል ተደርጎ ወይም ደግሞ ወጥመድ ውስጥ ገብቶ ነበር በጣሊያን ጦር ማለት ነው። as a result the central column was collapsed, its leader nearly escaped the encircling plan of the Italian army። ስለዚህ በዚህ ውጤት እንግዲህ በዚህ ምክንያት ይሄ ሴንትራል ኮለመን ላይ የነበረው የነ ራስ ካሳ ጦር እና ራስ ካሳና ራስ ስዩም መንገሻ የሚባሉት የዚህ ሴንትራል ፓርቱ የሴንትራል ኮለመን ሊደሮች እንግዲህ ለጥቂት ነው በጣሊያኖች እንግዲህ ከመያዙ ወይ ደግሞ ከመማረክ ያመለጡት ለጥቂት ከከበባውን ሰብረው አመልጠዋል ማለት ነው። እንግዲህ ሰርክል ተደርገው ስለነበረ በጣሊያኖች ከመያዝ ለጥቂት ነው ሊደሮቹ ያመለጡት ማለት ነው። እንግዲህ ዛም ላይ ጣሊያኖች አሸንፈዋል ሁለተኛው የተንቤን ጦርነት ላይም ጭምር ማለት ነው። the battle of ሽሬ ሶስተኛው so the battle of ሽሬ it was the western column that launched the counter offensive ነው። ይሄ the battle of ሽሬ የሚባለው ደግሞ ዌስተርን ፍሮንቱ ነው። ዌስተርን ፍሮንቱ ወይ ደግሞ ዌስተርን ሳይዱ ደግሞ በማን ይመራል አለን ቀደም በራስ ምሩ ኃይለ ሥላሴ የሚመራው ነው ዌስተርን ፍሮንቱ ላይ። so it was the western column that launched the counter offensive ከፍተኛ የሆነ የመልሶ ማጥቃት እርምጃ ከፍተው ነበር ኢትዮጵያኖች በዚህ በሽሬ በዌስተርን ፍሮንቱ በነ ራስ ምሩ ኃይለ ሥላሴ አማካኝነት ማለት ነው። In fact, the force of Ras Mru was able to score a great victory over an army of the colonial soldiers or askaris commanded by Major Luigi Crinti on December 15, 1935 at Ndabaguna። ስለዚህ የራስ ምሩ ጦር እንግዲህ ዌስተርን ፍሮንት ነው የሚመራው ራስ ምሩ ነው። የሱ ጦር እንግዲህ ከፍተኛ የሆነ የመልሶ ማጥቃት እርምጃ ወስዶ ነበር በእነዚህ ኮሎኒያል ሶልጀርስ ወይ ደግሞ አስካሪስ በሚባሉት ጦሮች። አስካሪስ ማለት እንግዲህ ለቅኝ ገዢ ኃይል ተቀጥረው የሚሰሩ ወታደሮች ናቸው አስካሪስ የምንላቸው። ስለዚህ እዚህ ሽሬ ላይ ከራስ ምሩ ጦር ጋር የተጋጠሙት እነዚህ ባንዳዎቹ ወይ ደግሞ ለቅኝ ገዢ ኃይል ተቀጥረው የሚሰሩ ወታደሮች ናቸው አስካሪስ የምንላቸው ነው። ስለዚህ እነሱ ላይ ከፍተኛ የሆነ ጉዳት ማድረስ ችሎ ነበር ወይ ደግሞ ከፍተኛ የሆነ ድል አስመዝግቧል ራስ ምሩ የሚባለው የሽሬ ባትል ኦፍ ሽሬ ላይ ማለት ነው ዌስተርን ፍሮንቱን የሚመራው ሰው። ስለዚህ እነዚህ ይሄ አስካሪሶችን የሚመራው ደግሞ ሜጀር ሉዊጂ ክሪንቲ ይባላል የጣሊያኑ ሊደር ማለት ነው። ሶ ኦን ዲሴምበር 15 1935 አት እንደባጉና የሚባል ትግራይ ውስጥ የሚገኝ ቦታ ላይ እንግዲህ ይሄ የራስ ምሩ ጦር ከፍተኛ ጉዳት አድርሷል። በኋላ ላይ ከፍተኛ የሆነ የአየር ድብደባ በቦምብ እንግዲህ ከተመቱ በኋላ እዚህም የነበረው የኢትዮጵያን ድል እንግዲህ ወታደሮቹ እንዲያመልጡ እንዲሸሹ ምክንያት ሆኖ ነበር ነው። የመጨረሻው the battle of ማይጨው ነው። የማይጨው ጦርነት የምንለው ነው። ይሄ ደቡባዊ ትግራይ አካባቢ የሚገኝ ቦታ ነው የማይጨው የሚባለው ቦታ። so the confrontation at ማይጨው took place on March 31 1936 it was a symbolic because Emperor Haile Selassie personally participated and he saw horrors mainly due to more use of mustard gas። ስለዚህ ይሄኛው ጦርነት
ባትል ኦፍ ማይጨው የሚባለው ማርች 31 1936 ላይ የተደረገው ጦርነት ደቡባዊ ትግራይ አካባቢ የሚገኝ ቦታ ነው ብያቸዋለሁ ማይጨው። ስለዚህ እዛ ቦታ ላይ የተደረገው ጦርነት ሲምቦሊክ ነው ወይ ደግሞ ለየት ያለ ነው፣ ምሳሌ ነው፣ ከሌሎቹ ጦርነቶች ሁሉ ለየት ይላል። ለምንድነው? ንጉሱ ኢምፐረር ኃይለ ሥላሴም ጭምር በግል በዚህ ጦርነት ላይ ተሳትፈዋል፣ ማይጨው ጦርነት ላይ ማለት ነው። ሌላው ማይጨው ጦርነት ላይ ንጉሱ መሳተፍ ብቻ ሳይሆን እንግዲህ ጣሊያኖች በሚያደርሱት የመርዛማ ጋዝ ጥቃት ወይም የመርዝ ጋዝ ጥቃት እንግዲህ አሰቃቂ የሆነ ጦርነት ነበር ይሄ የማይጨው ጦርነት። እሱን ጭምር ንጉሱ በአካል ተገኝተው ጦርነቱ ላይም ስለነበሩ የታዘቡበት ጦርነት ነው ማለት ነው። the imperial bodyguard and the survivors of the army of ራስ ካሳ and ስዩም meet the fascist at ማይጨው። ሌላው ከንጉሱ በተጨማሪ እንግዲህ የኢምፔሪያል ቦዲጋርድ ወይ ደግሞ የክቡር ዘበኛ ጦር የሚባለው ኢትዮጵያ ዘመናዊ ጦር በዚህ በባትል ኦፍ ማይጨው ላይ ተሳትፏል። in the survivors of the army of ራስ ካሳ and ስዩም ራስ ካሳ ኃይሉና ራስ ስዩም መንገሻ የሚባሉት የሴንትራል ፓርቱን ወይም የሴንትራል ሳይዱን ወይ ደግሞ የሴንትራል ፍሮንቱን ይመሩት የነበሩ ሰዎችም ጭምር የነሱ ጦረኞች ወይም የነሱ ወታደሮች ከሞት የተረፉት ማለት ነው። እንግዲህ እነሱ ተንቤን ላይ ከፍተኛ ጦርነት አድርገው እንደነበር ቀደም አይተናል። ስለዚህ ከዛ ጦርነት የተረፉት የነዚህ የራስ ካሳና የራስ ስዩም ጦር በዚህ በማይጨው ላይም ጭምር ተሳትፏል ማለት ነው። ሰርቫይቭ ያደረገ ከሞት የተረፉ ሰዎች ወይም ጦረኞች ማለት ነው። so but the Ethiopian were smashed and retreated to Lake Ashenge in haste። ስለዚህ እንግዲህ እዚህም ጦርነት ላይ ማይጨው ላይም ከፍተኛ የሆነ ሽንፈት ገጥሟቸዋል ኢትዮጵያውያኖች ደግሞ በከፍተኛ ሁኔታ ተመተው እንግዲህ ወደ አሸንጌ የሚባለው ወደ አሸንጌ ሐይቅ እንዲያፈገፍጉ በፍጥነት እንዲያፈገፍጉ ሆኗል ማለት ነው። አሸንጌ ማለት እንግዲህ ደቡባዊ ትግራይ አካባቢ ዘው ማይጨው ውስጥ ትግራይ ወይ ማይጨው አካባቢ የሚገኝ ሐይቅ ነው። ስለዚህ ወደዛ እንዲያፈገፍጉ አድርጓቸዋል፣ በፍጥነት እንዲያፈገፍጉ አድርጓቸዋል። እዚህኛው ላይ የነበራቸው ወይም ደግሞ እዚህ ማይጨው ጦርነት ላይ የነበረው የኢትዮጵያን ሽንፈት ወይ ደግሞ በጣሊያን የደረሰባቸው ከፍተኛ የሆነ ጉዳት ማለት ነው። the Italian aircrafts chased, hunched and massacred the retreating army of Ethiopia። እንግዲህ የጣሊያኖች እንዳልኳችሁ ቅድም በከፍተኛ ሆነ በአየር ድብደባ ወይ ደግሞ በአውሮፕላን የታገዘ ጦርነት ነው ያደረጉ የነበሩ። ስለዚህ የኢትዮጵያ ደግሞ የነበራት ጦረኞች ወይ ደግሞ ወታደሮች በጣም ኋላ ቀር መሳሪያ የያዙ ባዶ እግራቸውን የሚሄዱ በጣም ኋላ ቀር የሆነ ዘመናዊ መሳሪያ ያልታጠቀ ጦር ነው። ስለዚህ ጣሊያኖች በኤርክራፍት ወይ ደግሞ በአውሮፕላን ጭምር እየታገዘ ጦርነት እያደረጉ የኢትዮጵያን ወታደሮች ያባረሩ እንዲያደኑ ይገድሉ ነበር። እንዲሁም ደግሞ ከፍተኛው ጭፍጨፋ አድርገው ነበር የሚሸሸውን የኢትዮጵያ ወታደሮች ማለት ነው። Finally, on May 5, 1936, the armies of fascist Italy, led by Marshal Pietro Badoglio, marched into Addis Ababa and occupied the city ነው። እንግዲህ ሜይ 5 ግንቦት 5 1936 ላይ የጣሊያን ጦር እንግዲህ በማርሻል ፔትሮ ባዶግሊዮ የሚመራው ጦር ወደ አዲስ አበባ መገስገስ ጀመረ። እንግዲህ በኋላ ላይ አዲስ አበባ ሙሉ በሙሉ ከተማዋን ኦኩፓይድ አደረገ ወይም ያዘ ወይ ደግሞ ተቆጣጠረ ማለት ነው። ይሄ እንግዲህ ኖርዘርን ፍሮንት ላይ የነበረውን የጦርነቱን ሂደት እና የኢትዮጵያን ካውንተር ኦፌንሲቭ ያየንበት ነው። ሁለተኛው ፍሮንት the south and south eastern front የምንለው ነው። ደቡብና ደቡብ ምስራቅ የጦርነቱ ግንባር ወይም የጣሊያኖች የመጡበት ሂደት ማለት ነው። በሶማሌ በኦጋዴን በኩል የመጡበት ማለት ነው። so who were the leaders of Ethiopian force in the south and south eastern front? south እና south eastern front ላይ የነበረውን የኢትዮጵያን ጦር የሚመራው ሊደር መሪዎች የጦር መሪዎች እነማን ነበሩ የሚል ነው። Considerable fighting also took place to the south and southeast of the country። እንግዲህ ከፍተኛ የሆነ ግጭት ወይ ደግሞ ትግል ተደርጓል በዚህኛው ፍሮንት በደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች በሶማሌ በኩል የመጣውን የጣሊያን ወራሪ ጦር ለመመከት ከፍተኛ የሆነ ትግል በኢትዮጵያን ተደርጓል ማለት ነው። The fascists were commanded by Rudolf Graziani, who had earlier served in Italian North Africa። እንግዲህ ይሄኛው በዛ በኩል የነበረውን በሰሜን በኩል የነበረው የጣሊያን ጦር ይመራ የነበረው ማርሻል ፔትሮ ባዶግሊዮ የሚባለው ሰው ነው። በዚህ በሳውዝ ኢስተርን ፓርት ላይ የመጣው የጣሊያን ጦር መሪው ደግሞ ሮዶልፎ ግራዚያኒ ይባል ነበር። ስለዚህ ይሄ ሮዶልፎ ግራዚያኒ ከ1930 እስከ 34 በነበረው ጊዜ ውስጥ የኢታሊያን ኖርዝ አፍሪካ ኮሎኒን ወይም ደግሞ የጣሊያን የሰሜን አፍሪካ ግዛቶችን ሲያስተዳድር ወይም ደግሞ የዛ አካባቢ የነበረውን የጣሊያን ጦር ሊድ ሲያደርግ የነበረ ሰው ነው። ሊቢያ አካባቢ ማለት ነው። where he had earned the nickname Hyena of Libya። እንግዲህ ሌላ ቅጽል ስምም ጭምር ተሰጥቶት ነበር። ይሄ ሮዶልፎ ግራዚያኒ ሊቢያን ሲያስተዳድር ወይ ደግሞ ሊቢያ አካባቢ የነበረውን የጣሊያን ጦር ሲመራ የነበረው ሰው Hyena of Libya የሊቢያው ጅብ የሚባል
ቅጽል ስም ተሰጥቶት ነበር። he was opposed in the south by two of the emperor's sons-in-law ራስ ደስታ ዳምጠው and ደጃዝማች በየነ መርዕድ and in the southeast by the governor of ሐረር ደጃዝማች ነሲቡ ዘአማኑኤል። ይሄ ሮዶልፎ ግራዚያን የሚባለው በሳውዝ ኢስተርን ፓርት ላይ ወይም በዛ ፍሮንት ላይ የመጣው የጣሊያን ጦር እንግዲህ በስተደቡብ በኩል እንግዲህ ከፍተኛውን ተቃውሞ ገጥሞት ነበረ። በተለይ ሁለቱ የኢምፐረር ወይ ደግሞ የኃይለ ሥላሴ ልጆች ያገቡት እነዚህ ደጃዝማቾች ማለት ነው ወይ ደግሞ መሪዎች አንደኛው ራስ ደስታ ዳምጠው ነው። ሰንስ ኢን ሎ ማለት እንግዲህ የንጉሱን ልጆች ያገቡ ኢምፐረርስ ሰንስ ኢን ሎ ማለት የንጉሱን ሴት ልጆች ያገቡ እነዚህ የአማቾቻቸው ማለት ነው። አንደኛ ራስ ደስታ ዳምጠው የሚባለው ነው የልዕልት ተናኘ ወርቅ የአፄ ኃይለሥላሴ ልጅ እሳቸውን ልጅ ያገባ ማለት ነው ራስ ደስታ ዳምጠው። ደጃዝማች በየነ መርዕድም እንዲሁ ሮማን ወርቅ የምትባለው የአፄ ኃይለሥላሴ ልጅ ያገባው ሌላኛው ሰው ነው። ስለዚህ እነዚህ ሁለት ሰዎች በስተ ደቡብ አቅጣጫ ወይ በደቡብ ዳይሬክሽን ከፍተኛ የሆነ ተቃውሞ ትግል ሲያደርጉ ነበር ነው። and in south east direction by the governor of ሐረር ደጃዝማች ነሲቡ ዘአማኑኤል። ሳውዝ ኢስት ወይ ደግሞ ደቡብ ምስራቅ ላይ ደግሞ የሐረሩ ገቨርነር ወይ ደግሞ የሐረሩ ገዢ ነሲቡ ዘአማኑኤል ወይም ደጃዝማች ነሲቡ ዘአማኑኤል ከፍተኛ የሆነ ተቃውሞ ሲያደርጉ ወይም ደግሞ ትግል ሲያደርጉ ነበር በዚህ በሳውዝ ኢስት ዳይሬክሽን ላይ ማለት ነው። some of the severest fighting was made at ቆራሄ a strategic Ethiopian post in the southern ኦጋዴን። ስለዚህ ኃይለኛ የሆነ ትግል ወይ ደግሞ ከፍተኛ ትግል አድርገው ነበር በተለይ ቆራሄ የምትባለው ይሄ ኦጋዴን ውስጥ የሚገኝ ቦታ ነው ቆራሄ። ስለዚህ ይችን ስትራቴጂክ የሆነች ቦታ ወይ ደግሞ ለጦርነት በጣም ጠቃሚ የሆነች ቦታ አሳልፈዋል ለመስጠት ከፍተኛ የሆነ ትግል ተደርጓል ቆራሄን ላለመስጠት ነው። one of the most heroic acts on the Ethiopian side was played by ግራዝማች አፈወርቅ ወልደ ሰማያት። እንግዲህ በጣም ከፍተኛ የሆነ ጀብዱ የፈጸመው በዚህ ግንባር ላይ እንግዲህ ግራዝማች አፈወርቅ ወልደ ሰማያት የሚባለው ሰው ነው በኢትዮጵያ በኩል ማለት ነው። ግራዝማች አፈወርቅ ወልደ ሰማያት ማለት ሄሮቲክ አክት ያደረገው ደግሞ በጣም ከፍተኛ የሆነ የጀብዱ ወይም ደግሞ ተጋድሎ ሲያደርግ የነበረ ሰው ነው። so but after አፈወርቅ's days ቆራሄ soon fell on November 7። ስለዚህ ቆራሄ በዛ ጦርነት ተመቶ እንግዲህ ከህይወቱ ካለፈ በኋላ ከሞተ በኋላ ቆራሄ ወዲያውኑ ኖቬምበር 7 ላይ በጣሊያኖች እጅ እንድትገባ ተደርገው ላይ ደግሞ ይዟታል። Italian forces then proceeded to capture ነገሌ and later several posts in the Ogaden። ስለዚህ በሂደት እንግዲህ የጣሊያን ፎርስ ማን ካፕቸር ያደረገ ነገሌ የሚባለውን ቦታ ያዘ ሌላው የኦጋዴን አካባቢዎችንም ጭምር በሂደት እንግዲህ ኮንትሮል እያደረገ እየተቆጣጠረ መጣ በሳውዘርን ኤንድ ሳውዝ ኢስተርን ዳይሬክሽን ላይ የመጣው ማለት ነው። however Graziani failed to reach Harar until Badoglio's capture of አዲስ አበባ። እንግዲህ በዚህ ሂደት ብዙ ቦታዎችን እየተቆጣጠረ የመጣው የግራዚያኒ ጦር ነገር ግን ሐረር መድረስ ወይም ሐረርን ኮንትሮል ማድረግ አልቻለም ነበር። እስከመቼ ድረስ ባዶግሊዮ አዲስ አበባ እስከሚገባ ድረስ በኖርዘርን ፍሮንት ላይ የመጣው የጣሊያን ጦር አዲስ አበባ ገብቶ አዲስ አበባን ካፕቸር እስከሚያደርግ ድረስ ይሄ የሩዶልፎ ግራዚያኒ ጦር ግን ሐረርን ኮንትሮል ማድረግ ወይም ሐረር መድረስ አልቻለም ነበር። በጣም ከፍተኛ የሆነ ትግል ያደረጉትም በዚህ በሐረር መስመር ያሉት ወይ ደግሞ በሳውዝ ኢስተርን ፍሮንት ላይ የመጣው የጣሊያን ጦር በጣም ከፍተኛ የሆነ ተቃውሞ ወይም ደግሞ ትግል ገጥሞት ነበረ ማለት ነው። ሌላኛው ፖይንታችን ፋክተርስ ፎር ኢትዮጵያን ዲፊት ነው። ኢትዮጵያኖች በዚህ ጦርነት እንዳድዋው ያላሸነፉት ለምንድን ነው ወይ ደግሞ ለሽንፈታቸው ምክንያቶቹ ምንድናቸው የሚለውን የምናይበት ነው። so however the counter offensive was ineffective from the very beginning ይላል። እንግዲህ ይሄ የኢትዮጵያውያን በጣሊያን ላይ የወሰዱት የመልሶ ማጥቃት እርምጃ ከመጀመሪያው ጀምሮ ውጤታማ አልነበረም፣ ኢንኢፌክቲቭ ነው። this was due to lack of coordination and communication። ስለዚህ ኢንኢፌክቲቭ የሆነ ውጤታማ ያልሆነው ለምንድነው ሲባል ላክ ኦፍ ኮኦርዲኔሽን ወይ ደግሞ በጋራ ተባብሮ የመስራት ችግር ነበረባቸው። የኮሙኒኬሽን የግንኙነት ችግር፣ የመረጃ ልውውጥ ችግርም ነበር። ራይቫልሪ አሞንግ ዘ ሊደርስ ነው፣ በሊደሮቹ በጦር ሊደሮቹ መካከል ከፍተኛ የሆነ ፉክክርም ጭምር ነበረ። ኢታሊያን ሄቪ አርቲለሪ ኤንድ ኤር ቦምባርድመንት ሌላኛው ጣሊያኖች በጣም ከባባድ መሳሪያ ይጠቀሙ ነበር በጦርነቱ ላይ። የአየር ድብደባ የአየር ቦምብ ድብደባም ጭምር ነበረ በጣሊያን በኩል ማለት። ኢታሊያን ዌል ኢንትሬንችድ ፎርቲፊኬሽን ኤንድ ኢታሊያን ቴክኒካል ሱፔሪዮሪቲ ሌላኛው ጣሊያኖች የያዟቸው ቦታዎች በጣም ስትራቴጂክ ቦታዎች ነበሩ። ምሽጎቻቸው በጣም ጠንካራ ለመስበር በዚህ በኋላ ቀር በኢትዮጵያን ኋላ ቀር መሳሪያ ጭምር እነዛን ምሽጎች መስበር አይቻልም ነበር። እሱ አንድ አድቫንቴጅ ነው ለጣሊያኖች። ሌላኛው ቴክኒካል ሱፔሪዮሪቲ ነበራቸው። ዘመናዊ የሆነ የአሰልጣጠን ስርዓት ተከትሎ የሰለጠኑ ወታደሮች ናቸው የጣሊያኖች። ስለዚህ ዘመናዊ ናቸው። ቴክኒካል ሱፔሪዮሪቲ ያለ የቴክኒክ የበላይነት አላቸው ማለት። thus were the factor for the Ethiopian defeat። እነዚህ ፋክተሮች እነዚህ ምክንያቶች ኢትዮጵያኖች በዚህ በጣሊያኖች በሁለተኛው የጣሊያን ወረራ እንግዲህ እጅ እንዲሰጡ እንዲሸነፉ ምክንያት ሆኗል ማለት ነው። the Geneva conference ነው እንግዲህ
አጼ ኃይለ ሥላሴ ጄኔቫ ማለት ስዊዘርላንድ የሚገኝ ስዊዘርላንድ ከተማ ናት ጄኔቫ ማለት ነው። ስለዚህ ጄኔቫ ማለት የሌግ ኦፍ ኔሽን የስብሰባ አዳራሽ የሚገኝበት ቦታ የነበረ ነው። ስለዚህ ጄኔቫ ኮንፈረንስ ስንል የጄኔቫው ጉባኤ እዛ ላይ ተገኘው አጼ ኃይለ ሥላሴ እንግዲህ በጣሊያን እየደረሰባቸው ያለውን በደል ጉዳት ወይም ደግሞ በዜጎቻቸው ላይ እየደረሰ ያለውን ስቃይና እንግልት ለሌግ ኦፍ ኔሽን ያሳውቁበት ጉባኤ ነው። ይሄ ጄኔቫ ኮንፈረንስ የምንለው ነው። ሶ what was the decision of League of Nations for the emperor's appeal? እንግዲህ ንጉሱ ላቀረቡት ክስ ሌግ ኦፍ ኔሽን የሰጠው ምላሽ ወይ ደግሞ የወሰነው ውሳኔ ምንድን ነበር? After the Battle of Maichev, the emperor returned to Addis Ababa on April 30, 1936 and left the city on May 2, 1936. ስለዚህ ማይጨው ላይ እንግዲህ ጣሊያኖች ኢትዮጵያኖችን ካሸነፉ በኋላና የንጉሱ ጦርም ጭምር ይሄ ክቡር ዘበኛ የሚባለው ጦር እዛ ጦርነት ተሳትፈው ጣሊያኖች እንግዲህ እዛ ማይጨው ላይ ኢትዮጵያኖችን ካሸነፉ በኋላ ንጉሱ በቀጥታ ወደ አዲስ አበባ ነው የተመለሱት። መቼ? ኤፕሪል 30 1936 ማለት ነው። ሚያዝያ 30 1936 ወደ አዲስ አበባ ተመለሱ። ከ3 ቀን በኋላ ደግሞ ግንቦት 2 1936 ከተማዋን ለቀው አዲስ አበባን ለቀው በጅቡቲ በኩል በእንግሊዝ መርከብ አድርገው ወደ እንግሊዝ ሀገር እንግዲህ ከ1936 እስከ 1941 ወደ 5 ዓመት አካባቢ ወደ ቆዩባት ወደ እንግሊዝ ሀገር ሄዱ ማለት ነው ንጉሱ። So he was accompanied by his family and several of his closest associates. እዚህ ንጉሱ ወደ ውጭ ሲሄዱ ብቻቸውን አልነበሩም። ንጉሱ ቤተሰቦች አሉ። እንግዲህ ለንጉሱም ቅርብ የሆኑ ሰዎች ወይም ለንጉሱ በቅርብ የሚገኙ ዘመዶቻቸው የቅርብ ሰዎቻቸውም ጭምር አብረው ወደ እንግሊዝ ሀገር እንዲሄዱ ተደርጓል ማለት ነው። መቼ? ግንቦት 2 On June 30, 1936 he made his way to Geneva to address the League of Nations. እንግዲህ ሰኔ 30 1936 ጄኔቫ ላይ ቀርበው ንጉሱ እንግዲህ ለሌግ ኦፍ ኔሽንስ መልእክታቸውን ወይ ደግሞ ለመንግስታቱ ማህበር በግልጽ እየደረሰባቸው ያለውን በዜጎቻቸው ላይ እየተፈጸመ ያለውን በደል በግልጽ አስረድተዋል ንጉሱ ማለት ነው። In his speech, he outlined in considerable detail of the crime committed by the invader against his people and asked the delegates the forceful question. ስለዚህ ንጉሱ በዛ በሌግ ኦፍ ኔሽን ጄኔቫ ላይ ተገኝተው ባስተላለፉት መልእክት እንግዲህ በሀገራቸው ዜጎች ላይ እየተፈጸመ ያለውን ወንጀል እየተፈጸመ ያለውን በደል እንግዲህ ለመንግስታቱ ድርጅት እንግዲህ እዛ ለነበሩት አመራሮቹ፣ ለጋዜጠኞቹ፣ ለዓለም አቀፉ ማህበረሰብ ጭምር በግልጽ በደንብ የተናገሩበት ጠንካራ የሆነ መልእክት ወይም ጠንካራ የሆነ ጥያቄ ለሌግ ኦፍ ኔሽንስ ያቀረቡበት ነው። ይሄ ጄኔቫ ላይ የነበረው ሂደታቸው ማለት ነው። What answer am I to take back to my people? ስለዚህ ወደ ህዝቤ ወደ ሀገሬ ስመለስ ለህዝቤ ምን አይነት መልስ ነው ይዤ የምሄደው? አሁኑኑ መልስ ስጡኝ፣ ፍረዱኝ። በኢትዮጵያ ላይ እየተፈጸመ ያለው ችግር በጣም ከፍተኛ ነው። ዜጎች በመርዝ ጭስ እየተቃጠሉ እየተገደሉ ነው ብለው ነው መልእክት ያስተላለፉት እዛ ጄኔቫ ላይ በነበረው ለሌግ ኦፍ ኔሽንስ ማለት ነው። So his quiet dignity made a deep impact on the international opinion. ስለዚህ የነበራቸው በዛ በጄኔቫ ኮንፈረንስ ላይ ያደረጉት ከፍተኛ የሆነ ንግግር የብዙዎችን ቀልብ የሳበ በከፍተኛ ግርማ የብዙዎችን ቀልብ የሳበ ብዙዎችን ተጽዕኖ ያሳደረ ወይም ከፍተኛ ጋዜጠኞች ሊሆን ይችላል የተለያዩ የሌግ ኦፍ ኔሽን አመራሮችን ጭምር ተጽዕኖ ውስጥ ያስገባ ንግግር ነበር ንጉሱ በጄኔቫ ያደረጉት ማለት ነው። The League's answer was, however, to vote on July 4 for the ending of sanctions. እንግዲህ ንጉሱ ላቀረቡት ጥያቄ የሌግ ኦፍ ኔሽን በቂ የሆነ ምላሽ ወይ ደግሞ ተገቢ የሆነ ምላሽ አልሰጣቸውም። እንደውም በቀጠሮ እንግዲህ ጁላይ 4 ላይ ተወያይቶ ድጋሜ ሌላ ውሳኔ እንደሚያስተላልፍ ጭምር ነበር በቀጠሮ የተለያዩት ማለት ነው። ቀጠሮን የሰጡት እንጂ ያን ያህል ንጉሱ ላቀረቡት ጥያቄ መፍትሄ አልሰጡም ነበር ሌግ ኦፍ ኔሽንስ ማለት ነው። ሶ ለምንድን ነበር ይሄ ሌግ ኦፍ ኔሽን እንግዲህ በጣሊያን ላይ እርምጃ መውሰድ የከበደው ካልን ኢትዮጵያን ለመውረር ያሰበችው ወይም የወረረችውና በኢትዮጵያ ላይ ከፍተኛ ጉዳት እያደረሰችው ያለችው ጣሊያን በወቅቱ በአውሮፓ ውስጥ ሀያል ሀገር እየሆነች በጣም በወታደር በተለይ ይሄ ፋሽስት ፓርቲው የነ ሞሶሎኒ ፓርቲ ወደ ስልጣን ከመጣ በኋላ ጣሊያን በጦር መሳሪያ እጅግ በጣም ሀያል የነበረችበት ጊዜ ነው እና ይሄ ሌግ ኦፍ ኔሽን አንዱ የወሰነው ውሳኔ የጦር መሳሪያ እንዳይገዙ ማዕቀብ መጣል ነው። ይሄ ደግሞ ጣሊያን በቂ የሆነ መሳሪያ ስላላት ያን ያህል ጣሊያንን የጎዳ አልነበረም። ጭራሽ ኢትዮጵያ ላይ ሌላ ጉዳት ያመጣ ውሳኔ ነበር በሌግ ኦፍ ኔሽን የተወሰነው። ሌላኛው ጣሊያን በአውሮፓ ውስጥ ከጀርመን ጋር እንዳታብር ለማድረግ በተለይ የሌግ ኦፍ ኔሽን አባላት የነበሩት እንግሊዝና ፈረንሳይ ኢትዮጵያን በመተው ከማን ጋር ሆነው ነበረ? ከጣሊያን ጋር ሆነው ነበረ።
እንግዲህ ሁለተኛው ዓለም ጦርነት ላይ በኋላ ላይ እንዳየነው እንግዲህ ጣሊያን ከጀርመን ጋር ከናዚ ፓርቲ ጋር የፋሽስት ፓርቲ አንድ ላይ ተጣምሮ ነበር። ከዛ በፊት ግን እንግሊዝና ፈረንሳይ ጣሊያን ከነጀርመን ጋር እንዳታብር ጭምር ለጣሊያንን ለመለማመጥ ኢትዮጵያን ትተው ፍትሃዊ ያልሆነ ፍርድ ወይም ደግሞ የፍርድ መዛባት እንዲከሰትም ጭምር አድርገው ነበረ። የሌግ ኦፍ ኔሽን ፓወርም ጭምር ያንን ለመቆጣጠር ብዙዎቹ ሀገሮች በሌግ ኦፍ ኔሽን ውስጥ የነበሩት ሀገሮች የራሳቸው ፍላጎት ስለነበራቸው ጣሊያን እንግዲህ ጣሊያን ላይ ከፍተኛ የሆነ ተጽዕኖ ማሳደር አልቻሉም ማለት ነው። የመጨረሻ ፖይንታችን ኮንሲኩዌንሲስ ነው። የጦርነቱ ወይ ደግሞ ኢትዮጵያውያን በጦርነቱ ከተሸነፉ በኋላ ምን አይነት ውጤት መጣ? ኮንሲኩዌንሲው ነው። So what were the consequences of Ethiopian defeat by fascist Italy? በፋሽስት ጣሊያን ኢትዮጵያውያን ከተሸነፉ በኋላ ምን አይነት ውጤት አመጣ? ኮንሲኩዌንሲ ወይ ሪዛልቱ ምንድን ነበር? የጦርነቱ ማለት ነው። ፖለቲካል ኮንሲኩዌንሲውን ስናይ ቤኒቶ ሙሶሎኒ ዲክላርድ ዛት ኢትዮጵያ the colony of Italy። እንግዲህ ቤኒቶ ሙሶሎኒ የጣሊያን ፕራይም ሚኒስተር የነበረ ሰው ነው፣ የፋሽስት ፓርቲ ሊደር ማለት ነው። ስለዚህ የኢትዮጵያ የማን ግዛት መሆኗን አወጀ? የጣሊያን ግዛት ወይም የጣሊያን ቅኝ ግዛት መሆኗን ዲክላር አደረገ፣ አወጀ ከጦርነቱ ወይም ኢትዮጵያን ከተሸነፉ በኋላ 1936 ላይ ማለት ነው። the king of Italy Vittorio Emanuele proclaimed himself king of Italy and emperor of ኢትዮጵያ። እንግዲህ የወቅቱ የጣሊያን ንጉስ የቪቶሪዮ ኢማኑኤሌ ይባል ነበር። ስለዚህ እሱ ራሱን የጣሊያን ኪንግ ብሎ አወጀ። and emperor of ኢትዮጵያ፣ የኢትዮጵያ ደግሞ ኢምፐረር ንጉስ ወይም ገዢ አድርጎ ራሱን እንግዲህ ፕሮክሌም አደረገ ወይ ደግሞ ለራሱ እውቅና ሰጠ ወይ አወጀ ማለት ነው። ሙሶሎኒ appointed Badoglio as viceroy or viceroy of Africa Orientale Italiana or Italian East Africa, combine Ethiopia with the Italian colony of Somaliland and Eritrea። እንግዲህ ጣሊያኖች ከዛ በፊት ሶማሊላንድን በቀኝ ግዛት ይዘዋል፣ ኤሪትሪያን የተወሰነውን ፓርቲ ይዘዋል። ስለዚህ ኢትዮጵያንም እዚህ ጦርነት ላይ ካሸነፉ በኋላ አዲስ አበባን ከተቆጣጠሩ በኋላ ንጉሱ ወደ ውጭ ሀገር ከተሰደዱ በኋላ ጣሊያኖች ኢትዮጵያ የጣሊያን ቅኝ ግዛት ናት ብለው አውጀዋል በሙሶሎኒ አማካኝነት። ሙሶሎኒ ምን አፖይንት አደረገ ወይም ሾመ? ባዶግሊዮ የሚባለውን ሰው አፖይንት አደረገ ወይ ደግሞ ሾመ ማለት ነው። ምን እንዲያደርግ ነው ሾመው? ይሄ የኢታሊያን ኢስት አፍሪካ የሚል ሰፊ ግዛት እንዲመሰርት፣ ኢታሊያን ኢስት አፍሪካ ወይ ደግሞ የምስራቅ አፍሪካ የጣሊያን ግዛት ኢትዮጵያ፣ ሶማሊላንድ እና ኤርትራን ቀላቅሎ አንድ ላይ ገዢ እንዲሆን እንግዲህ በአገሪቱን ወይም ደግሞ ይሄ አገረ ገዥ አደረገው ወይ ደግሞ ምክትል ወኪል አደረገው ማለት ነው። ይሄ ባዶግሊዮን በሙሶሎኒ አማካኝነት አፖይንት ተደረገ ማለት ነው። the title of king of kings of Ethiopia was replaced by Caesar or Caesar of Ethiopia and the Italian flag was raised over the palace of Menelik ነው። ሌላው ኢትዮጵያን ከዛ በፊት እና አፄ ሚኒሊክ እና ሌሎችም king of king ንጉሰ ነገስት ተብሎ ነበር የኢትዮጵያ ሊደሮች የሚጠሩ። ስለዚህ ይሄ ንጉሰ ነገስት የሚባለው ታይትል በማን ሪፕሌስ እንዲደረግ አደረገ? ሴዛር ወይ ደግሞ ቄሳር ኦፍ ኢትዮጵያ የሚባል ታይትል እንዲኖር ኢትዮጵያን የሚያስተዳድሩ ሰዎች ንጉሰ ነገስት ሳይሆን ከዛ በኋላ መባል ያለባቸው ቄሳር ተብለው እንዲጠሩ እንደሚያደርግ፣ እንዲሁም ደግሞ the Italian flag was raised over the palace of Menelik ነው። ስለዚህ ቄሳር ኦፍ ኢትዮጵያ የሚለውን ታይትል ከቀየረ በኋላ ደግሞ ይሄ የጣሊያን ባንዲራ በሚኒሊክ ቤተ መንግስት ጭምር እንዲሰቀል እንዲውለበለብ አደረገ ማለት ነው። ይሄ የጦርነቱ ውጤቶች ናቸው ወይ ደግሞ ኮንሲኩዌንሲስ እንላቸዋለን። ከጦርነቱ በኋላ ኢትዮጵያን ከተሸነፉ በኋላ የመጡ ውጤቶች ወይም ኢትዮጵያን በመሸነፋቸው የመጡ ውጤቶች ናቸው። ኔክስት ክላስ the patriotic resistance የሚለውን እናያለን። ይሄ የአርበኞቹ ትግል ወይም ተጋድሎ ምን ይመስል ነበር? ከዚህ ጦርነት በኋላ ኢትዮጵያን ሙሉ በሙሉ እጅ ሰጡ ወይስ ምን አይነት ትግል አደረጉ የሚለውን ከ1936 እስከ 41 የነበረው የ5 ዓመቱ የኢትዮጵያውያን አርበኞች ትግል ምን ይመስል ነበር የሚለውን እናያለን። ለቻናሉ አዳዲስ የሆናችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። የዛሬውን ቪዲዮ እዚህ ላይ አበቃሁ።